እወዳለሁ። ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ እስከ ሚያዝያ 29 ቀን 2017 ዓ.ም ድረስ እንደሚቆይም ታውቋል። መሶብ የአንድ ማዕከል አገልግሎት ፍትሃዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። ማዕከሉ 12 የፌዴራል መንግስት ተቋማት ያሉት ሲሆን እነዚህ ተቋማት ተቀናጅተው ከ41 በላይ አገልግሎቶችን የሚሰጡበት ነው ተብሏል። ቴዎድሮስ ደሴ ተጨማሪ ያለው መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ተመርቆ ስራ መጀመሩ ይታወሳል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ የተለያዩ ተፎካካሪ የፖለቲካ ፓርቲ ኃላፊዎችና አባላት መሶብ የአንድ ማዕከል አገልግሎትን ጎብኝተዋል። መሶብ የአንድ ማዕከል አገልግሎት አላስፈላጊ ቢሮክራሲና ብልሹ አሰራርን በማስቀረት ቀልጣፋ ፍትሃዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ አንስተዋል። በአጠቃላይ ቀልጣፋና ውጤታማ አገልግሎት ለተገልጋዩ በመስጠት ቅሬታ ያለው አካሉን ካምቢኖር ቅሬታውን ባግባቡ የሚያቀርብበትና የሚስተናገድበት ምላሽ የሚያገኝበት ስርዓት የተበጀበት የተገልጋይ እርካታን የሚያረጋግጥ ነው። ስለዚህ ለተገልጋይ እጅግ በጣም ምቹ ነው። ስለዚህ ከተገልጋይ አኳያ ሰው ተኮር ነው። በተጨማሪ በተቋም ውስጥ በማዕከሉ ውስጥ አገልግሎት የሚሰጡ ሰራተኞችም በስራ ቦታ ላይ የሚያስፈልጋቸው መሰረታዊ ግብአቶች እና ሌሎች ፋሲሊቲስ የተሟሉበት ተቋም ነው። የአገልግሎት መስተጓጎል የፈጠረ አካልን ለመጠየቅም ምቹ ሁኔታ ተፈጥሯል። ስለዚህ በአጠቃላይ ግልጸኝነትና ተጠያቂነትን ከማረጋገጥ አኳያ እጅግ በጣም ምቹ መሆኑን በደንብ ያየንበት ተቋም ነው። መሶብ የአንድ ማዕከል አገልግሎት የመደመር እሳቤን መሰረት ያደረገ ዓለም አቀፍና ሀገር አቀፍ የጥራት ደረጃ መመዘኛዎችን አሟልቶ አገልግሎት መስጠት የሚችል ሰው ተኮር ፕሮጀክት ስለመሆኑም ምክትል ፕሬዝዳንቱ ገልጸዋል። ይሄ ተቋም እጅግ ደረጃውን የጠበቀ ነው ብለን መውሰድ እንችላለን። ምክንያቱም አጠቃላይ ዓለም አቀፍና ሀገር አቀፍ የጥራት ደረጃ መመዘኛዎችን መሰረት ያደረገ አገልግሎት እየተሰጠ ነው። ለዛ ደግሞ እዚህ ውስጥ በኃላፊነት የተመደቡ እና በሰራተኝነት ያሉ አካላት ብቃታቸው ተረጋግጦ ተፈትነው ለዚህ ብቁ መሆናቸው ተረጋግጦ ያለበት ሁኔታ ስላለ ከዚህ አኳያ ሲታይ ጥራት ያለው አገልግሎት ለመስጠት የሚያስችል ነው ብለን መውሰድ እንችላለን። የተለያዩ ተፎካካሪ የፖለቲካ ፓርቲ ኃላፊዎች በበኩላቸው በማዕከሉ የሚሰጡ አገልግሎቶች በዲጂታል ቴክኖሎጂ የታገዙ በመሆናቸው ብልሹ አሰራርን ከመቅረፍና ግልጸኝነትን ከማስፈን ባሻገር ዜጎች ላልተፈለገ ወጪና እንግልት እንዳይዳረጉ አዎንታዊ ሚናው የጎላ ነው ብለዋል። ሰው ያለበትን ስቃይና መከራ ከቢሮ የሚንከራተትበትን ነገር አንድ ላይ ሰብስቦ ችግርን በአንድ ቦታ መፍታት ከትራንስፖርት ከጊዜ አንፃር በጣም ከእንግልት አንፃር በጣም አስፈላጊ የሆነ ጥቅም ነው። ይህ ጉዳይ አዲስ አበባ ተንጠልጥሎ እንዳይቀር በየክልሉ ብቻ ሳይሆን በክፍለ ከተማ በቀበሌ ደረጃ ይወርዳል እንደተባለው በዛ ደረጃ ቢወርድ በእውነት ጥሩ ነገር ጥሩ ነገር ነው። ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ በአንድ የቤት ጉዳይ በጣም እንከራተት ነበረ። አንዴ መታወቂያ ይላሉ፣ መታወቂያ ስታሳይ ፓስፖርት ይላሉ፣ ፓስፖርት ስትል ውክልና ይላሉ። ብዙ በቃ በእነሱም አንፈርድም። የቴክኖሎጂው አለመሰልጠን ነበር። አሁን ግን በቃ ሁሉ ነገር እዚሁ ነው የሚያልቀው። መንከራተት የለም እና ይሄ በጣም የሚደነቅ ትልቅ ነገር ነውና ደስ ብሎኛል። ተቋማት በሚሰጡ አገልግሎቶች ህዝቡ ምርት አለው፣ ከራይ ሰብሳቢነት አለ፣ የአገልግሎት እንግልት አለ። ይሄ አሁን 100% ያንን ያስቀራል፣ ጊዜን ይቆጥባል። ከራይ ሰብሳቢነት ለሙስና ተጋላጭ የሚሆኑ ነገሮችን ሁሉ በሲስተም ስለሆነ በቀላሉ መቆጣጠር ይቻላል። ሀገሪቱ በዚህ ደረጃ አገልግሎትን ለመስጠት በመውቃቷ እንደ ዜጋም እጅግ በጣም ደስ የሚል የሚያኮራ ነገር እንደሆነ ነው የምገነዘበው። ማዕከሉ 12 የፌዴራል መንግስት ተቋማት ያሉት ሲሆን እነዚህ ተቋማት ተቀናጅተው ከ41 በላይ አገልግሎቶችን የሚሰጡበት ነው ተብሏል። ህብረተሰቡ ጸረ ሰላም ኃይሎች የመንግስትን የሰላም ጥሪ እንዲቀበሉ ለማድረግ የበኩሉን እንዲወጣ የደብረ ታቦር ከተማ አስተዳደር አሳሰበ። የጥፋት እጆቹና